አምላካችን ክርስቶስ በሕማማቱ በመከራው በፈተናው የእሱ የሕማማት ተካፋዮች እንድንሆን በዚህ በቅድስናው ስፍራ ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ከነዚህ ግበሩ ብዙ አምላካችን እንደዚህ ይህንን አድርጉ ብሎ በዮሐንስ ወንጌል ምዕራፍ 13 ከቁጥር 15 ጀምሮ እንደምናገኘው ባስተማረን በቃሉ መሰረት እንግዲህ እስካሁን ሕጽበተ እግር ስንታጠብ ቆይተናል። እንግዲህ ይህ መጽሐፍ ቅዱሳዊ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ያዘዘው ስርዓት በመሆኑ ያው ቅድስት ቤተክርስቲያናችን ይህንን በየዓመቱ ትፈጽማለች። እንግዲህ በወንጌልም ላይ እንደተባለው ጌታችን ኢየሱስ ክርስቶስ ታጥቆ ቅዱሳት ሐዋርያትን ለማጠብ ውሃ አዘጋጅቶ በሚያርባቸው ሰዓት ቅዱስ ጴጥሮስ ኧረ እኔ ልታጠብ አይገባኝም፣ አንተ አምላኬ ጌታዬ ስትሆን እንዴት እኔ አገልጋይህን ታጠባለህ ሲለው አይ ይህን ካላደረግ በረከት አታገኝም፣ ከኔ እድል ፈንታ የለህም ሲለው ይህስ ከሆነ እግሬን ብቻ አይደለም ሰውነቴን በሙሉ ሁሉንም ሰውነቴን ልታጠብ እወዳለሁ ነበር ያለውና ከዛ በኋላ ታጥቧል፣ ሌሎቹም በሙሉ ማለት ነውና በዚህም ንጹሐን ሆናቸዋል ብሎ አምላካችን ንጹሐን እንደሆኑ ነግሯቸዋልና እግዚአብሔር አምላክ እኛም እዚህ መጠን አስቀድሰን ጾመን ሰግደን እስከዚህ ሰዓት ቆይተን እንዲሁም ደግሞ እግራችንን በስርዓተ ቤተክርስቲያን መሰረት ታጥበናልና እግዚአብሔር አምላክ እንደ ቅዱሳኑ ንጹሐን ያደርገን። እንግዲህ ንጹሐን ትሆናላችሁ ነው ያለውና ግን አለመታደል ሆኖ ከእነሱ መካከል አንዱ ብቻ ንጹሕ አልነበረምና እናንተ ንጹሐን ናችሁ ንጹሕም ያልሆነ ግን አለ ብሎ የተናገረውና ንጹሕ መሆን መመረጥ ነው በእግዚአብሔርና ስለዚህ ንጹሐን ናችሁ። ልክ በውሃ ስንታጠብ ንጹሕ እንደምንሆን ሁሉ እግዚአብሔርም ደግሞ ከኃጢአት ንጹሕ እንድንሆን የሚያደርገን እንደሆነ ነው ማለት ነው። ከኃጢአታችን ንጹሕ ያደርገን። ስለዚህ ሐዋርያቱ ከበበ ግርአድ ላይ ሐጸበ ቅዱሳን ሐዋርያቱን እናንተ እዚህ የመጣችሁ ካህናቱ እንደሚያጥቡት እነሱም እየመጡ ይታጠቡ ነበርና ሐዋርያቲሁ ሐጸበ ተብሎ እንግዲህ በእውነት ጌታችን ሁሉ ጊዜ ትህትናው ሲነገር ይኖራል ማለት ነው። እንግዲህ ዛሬዋ ሐሙስ ሕጽበተ እግርም የተፈጸመባት ታላቅ መታሰቢያ ዕለት ናት ማለት ነው። እንደ ቅድስት ቤተክርስቲያናችን ደግሞ ትልቁና ዋናው አምላካችን ስርዓተ ቁርባንን የመሰረተበት አዲስ ኪዳንን የመሰረተበት እነሆ ይህ ለአዲስ ኪዳን ደሜ ነው ብሎ አዲስ ኪዳን ነገ የሚቆረሰው ሥጋዬ ይህ ነው፣ ነገ የሚፈሰው ደሜ ይህ ነው እንኩ ብሎ አማናዊ እንደሆነ ነገ የሚፈሰው ደሜ ነው ያለው እንጂ መታሰቢያ እንኳን። ስለዚህ እውነተኛ እንደሆነ በዕለተ ዓርብ የሚፈሰው ከጎኑ የሚፈሰው ደግሞ በዕለተ ዓርብ የሚቆረሰው ሥጋው እንደሆነ ዛሬ ነው ይህን ምስጢረ ቁርባን የመሰረተውና እንግዲህ በእኛም በዛ መሰረት ዛሬ ያሁላችን እንደምናውቀው በሰሞነ ሕማማት ሰኞም ማክሰኞም ረቡዕም ቅዳሴ የለም። ለቅዳሴውም ደግሞ እጅግ የተለየ ነው። እስከ ዛሬ እንደ ዛሬ ቢሆን ኖሮ ዛሬ መውጫችን እንጂ አሁን መግቢያችን ሰዓት አልነበረምና ስለዚህ ምስጢረ ቁርባንን የመሰረተበት ለቅዱሳን ሐዋርያትን ደግሞ ይህንን አድርጉ ብሎ ምሳሌ ያሳየበትና ከምንም በላይ ደግሞ አዲስ ኪዳንን የመሰረተበት ቀድሞ የነበረው በብሉይ ኪዳን ሰዎች በእንስሳት ደም ያደርጉ የነበረውን ያንን መስዋዕትነት አልፎ አዲስ ኪዳን የሰው ልጆች የሚድኑበት እነሆ አዲስ ኪዳን ያውም ደግሞ በደሙ የተመሰረተ ማለት ነውና ቅድስት ቤተክርስቲያናችን ያው የተመሰረተችው በደሙ ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደምናነበው ማለት ነው። በደሙ የዋጃትን ቤተክርስቲያን ነው የሚለውና በደሙ ቤተክርስቲያንን መስርቶልናል። በደሙ ኃጢአታችንንም ንጹህ ከኃጢአትን ንጹህ የሚያደርገን ነው በአንደኛ ዮሐንስ ላይ እንደተጠቀሰው ማለት ነውና ስለዚህ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽሐነ ኩሉ ኃጣውኢነ በጌታችን ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ እንደተነገረው እንግዲህ እኛን ከኃጢአታችን ከበደላችን ንጹህ ሊያደርገን አንደኛ ለእኛ አርአያ ሊሆን በዛሬው ዕለት እግር ማጠቡ ለእኛ አርአያ ምሳሌ ለመሆን ነው። እንደገና ይሁን ሁሉ መከራ የተቀበለው ደግሞ ለእኛ ቤዛ ለመሆን ካሳ ለመክፈል አዳም ያጠፋውን ጥፋት ያንን በማሰብ ለእኛ አርአያ ሊሆን የበለጠ ደግሞ ቤዛና ካሳ ለመሆን ነው ይህ ሁሉ የተደረገውና ይህንን እያሰብን የዛሬውን ጾማችንን ስግደታችንን ቁመታችንን በአጠቃላይ ድካማችንን እግዚአብሔር አምላክ እንደ ቅዱሳን ድካም እንዲያደርግልን በረከት እንድናገኝበት ከዚህ በኋላ ያለውን ስርዓተ ቅዳሴ ደግሞ እንድንከታተል እግዚአብሔር አምላክ ኃይሉን ብርታቱን ጽናቱን እንዲሰጠን የአምላካችን ቅዱስ ፈቃድ ይሆንልን። እግዚአብሔር አምላክ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።